ምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታውቂም። ባለቀ ሁኔታ ላይማ ሜዳ ላይ ለመልበስ ምን ይታወቃል? እኔ አስመሳይ አይደለሁ። እዛኛው ጋር አምባሳደሩ ነኝ፣ እዛኛው ጥቅም ሲሆነው ሁለተኛ አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለሶስት ለአራት አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት 10ም ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው በዛ እጣ ምክንያት እየተጭበረበረ ከሆነ እያንዳንዱን ኃላፊነት አለብሽ። በስምሽ ነው እየተነገደ ያለው፣ ኦዲዮ ነው በስምሽ ኤዲት ተደርጎ እየወጣ ያለው። ህይወታቸውን እያጡ ያሉ እህቶች አሉ። ከዚህ በላይ ኬዝ አለ እንዴ? አንቺን የሚነካ ሲሆን ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ የሚሉትሽም ብቻ ነው የምትወጂው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽኝ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች አንድ ሰውና 8 ሰው የሚያያቸውን እህቶቼን በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ፣ በነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰሪያለሽ። ከነዛው ምስኪን እህቶች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከፍሉ ገስት ላይ ለሚቀመጡት ሰዎች ስራ ካደረግሽባቸው እኔ ደግሞ በነፃ ሳስተዋውቅላቸው ለምን ትናደጃለሽ ነው ችግሩ? ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ በሳምንት? በምንኛ ነው የምታስቢው እህቴ? ያለሁት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይሄንን ያወራሽው እህቴ? በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት ቤኔፊት ናቲንግ አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺን ማግኘት የሚያበሳጨኝ እንደዚህ 80 ዩኒቨርስ አይተሽው ስለማታቂ ይሆናል። ዩኒቨርስን እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ከአንቺ በላይ አውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለም? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ንገረኝ ካልሽ እንግዲህ እውነታው ነው። የመረረሽ ብትውጭ ላይፉ ትዳሩ ምናምን እንደዚህ ተንዘላዝላችሁ በሚለው ነገር እንግዲህ ጀርባችን ሲፋቅ ያለንን ታሪክ እናወጣዋለን። ከዛ ውጪ ማለት ነው እንደዚህ በትዳሩ ላይ ማቅጦ እንደዚህ ምናምን ምን አገባሽ? በእኔ እንትን ምን አባሽ አገባሽ? ቃሉን መጥራት ስለማልፈልግ ነው። ምን አባሽ አገባሽ? ተመኝተሽው ነው? በእኔ እንትን ምን አገባሽ? የፈለገኝ ቦታ ልሰካ ምን አገባሽ እንጂ በዚህ አጋጣሚ ማስፈራራት የሚመስላችሁ ምናምን ማለት ነው። ሲጠጣ ነው ምን አባ ገባ? ቢሌን ትከፍላለህ? ቢሌን ትከፍላለህ? ሲያጨሳየ ነው እንደዚህ ሲጋደማየ ነው። አንሶላ እንጥፍልኝ አልኩ፣ የቤርጎ ክፈልልኝ አልኩ። ምን አባታችሁ አገባችሁ? ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነው እንዴ! ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጨዋ ስለተጫወትን እንዴ! ምን ሆነሽ ነው? እኔ እኮ ያራዳልኝ እኔ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማርጥ ምን አገባሽ? እኔ ለምቸውም ሰው አንቺ ምን አናድደሽ? ተነቃብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናችሁ ችግር የምታመጡት።
መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ አጋጣሚ ለመሳደብ ዲግሪ አይጠይቅም። እሺ ዲግሪ አይጠይቅም። ለመሳደብ ባለጌ ለመሆን ዲግሪ አይጠይቅም። ለማወቅ ነው ዲግሪ የሚጠይቀው። ለመማር ለማስተዋል ነው ዲግሪ የሚጠይቀው። ከአራተኛ ክፍል የእባብ ስዕል አይታችሁ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔን ጅጅ ለማድረግ አትሄዱ። በእድሜም እበልጥሻለሁ እንዳልሽው፣ በአስተሳሰብም እበልጥሻለሁ፣ በገቢም እበልጥሻለሁ፣ ለሰዎች ምክንያት በመሆንና እስከ መጨረሻው በመስራትም እበልጥሻለሁ። አንቺ ወንበር ላይ ቁጭ ብለሽ እንዲያርጉ እነዚህ ሌቦች ብሎ ከመሳደብ ውጭ ምን የምታደርጊው ነገር የለም። አትሊስት የሚሳደቡ ሰዎችን አፍርተሽ በቃ የእንትን ሰራዊቶች አሉ፣ በቃ ወንዝ የሆኑ ስትቀጅላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድን ነው? ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ፣ በእውቀት ማነስ 200,000 300,000 ብር ሲበላባቸው እህቶቻችን ይህ ህመም እዚህ ጋር የሚያሽቋልጡልሽ ሰዎች ቢሸወዱ ኖሮ አገር እያያዝ ነበር የሚሉት። ለ150,000 ብር ነፍሰ ስጋቸውን ያሳቀቅሻቸውን ሰዎች ቪዲዮዎች አሉ እኔ ጋር። 280,000 ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ድርጅታዊ ነገር የሚገንስ ጥያቄ የሚያመጣ ነገር ሲሆን አትሰሪም። በዚህ አጋጣሚ እኔ ስም አልጠራሁም። እጣ ብዙ አትቁረጡን ያልኩት አሁንም ደግሜ ነግራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200,000 ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200,000 ብሩን እህቴ ስንት ዓመት ሰርተሽ ነው ያመጣሽው? ስንት ዓመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ የምናውቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። እኛ ኦዲት ለማድረግ አይደለም። ለዛ ድርጅት እኮ የተቋቋመ እንትን አለ፣ ሲቪል ማህበራት ይባላል። ህጋዊ ሆኖ የሚሰራ ድርጅት ነው። እኔ ድርጅቱ እንደዚህ ነው እንደዚህ ያደርጋል ምናምን ኖ እጣ በሚል ሂደት ውስጥ ጋምብሊንግ አትጫወቱ እህቶቼ። ብዙ እጣ አትቁረጡ። ምንድን ነው ክፋቱ? እድል ከሆነ ሊደርስሽ ይችላል በቃ። ካልሆነ ግን 50 እጣ ገዝቼ 50 እጣ ስንት ነው ስል 100,000 ብር ኦኬ። መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገ ልቁረጥልሽ ብሎኝ 48,000 ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ 100,000 ብር ገዛሽ፣ ከዛ ነው 48,000 ብር። ምን ለመሞከር ነው አንቺ እንደዚህ የምትታገዩ? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው እንዴ? ለአንድ ቤት መውጣቱ መሰጠቱ እኮ አይደለም የሚታየው። መሰጠቱማ እኮ የደረሳቸው ልጆች አሉ፣ ችግር የለው። ሌሎቹን እያደዩ ግን ቢዝነስ አይደለም ነው። ሰርተው የሚለወጡበትን ነገር መፍጠር ይሻላል። እቁብ ቢገቡ ይሻላል። ዞሮም ዘግይቶም ቢሆን ይደርሳቸዋል። እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ። እዚህ ጋር ግን እጣው ከሄደ ሄደ ነው፣ አይመለስም። የ100,000 ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ። ያ ማለት ደግሞ የስንት ወር ድካምሽ ነው። የ2,000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው፣ እዛ ሞክሪ። በ200 ብር ወይም ደግሞ በ1,000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ። ብዙ እጣ ያለው አማራጭ ያለው። ለምንድን ነው 100,000 ብር የምትቆርጪ እጣ ይወጣልኛል ብለሽ? ጥፋቱ ምኑ ጋር ነው ይሄ? ክፋቱ ምኑ ጋር ነው ይሄ? አንድ ሰው አንድ እጣ ለመግዛት ፈልጓል፣ 10 ቢገዛ እኔ ምን አገባኝ? እንደ ሰውየው ነው የሚወሰነው እንዴ? እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ድርጅት ምክንያት እያስመሰሉ እስካም የሚያደርጓቸው ተበራክተው በስማችሁ በድምጻችሁ ኤዲት ያደርገው ሪስክ ላይ እየተጣሉ አያገባኝም ምን አይመለከተኝም ማለት የለባችሁ። ግዙን በደንብ እንደምታስተዋውቁት ተጠንቀቁንም እኩል ስሩን ያልኩት ምንም የተለየ ነገር የለው።
ከዛ ውጭ እህቴ ሀቢባ ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። ውህቶቼን ተጠንቀቁ ብያለሁ። ይህንንም የተበደለ ሰው ቤቴ መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል። 24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። እኔ ላይቭ ላይ ስለምሆን ከጀርባ እያማኝ ምንድነው ከጀርባ ሻማው? የተቸገረች ልጅ መጣች፣ ባንቺ ድምፅ ኤዲት ተደርጎ ብር ተሳስታ ልካ ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይቭ ላይ ስታለቅስ ነው እንደዚህ አታድርጊ፣ ለምንስ ይህንን ሁሉ ዕጣ ትሞክሪያለሽ? 280 ሺህ ብር ምን የሚሉት ዕጣ ነው ብዬ እሷን ስመክር ለምንድን ነው እድሜያችሁን የምትጨርሱት? አንድ ዕጣ ከሆነ የ2 ሺህ ብር አይበቃሽም ወይ ብዬ ሳስተምር የነበረውን ነገር ነው ቆርጠው ያደረሱሽ አይደል? አንዳንዴ በልጅነታችሁ ከፈረስ ወርቃችሁ ጆሮአችሁ ማይሰማ ደናቁርቶች ቁንጽል ሐሳብ ይዛችሁ አትሂዱ። በዚህ አጋጣሚ በጣም የሚገርመው የሆነ ንግግርን ኤዲት አድርጋችሁ ርዕስ ሰጣችሁ እንትን የምትሉት ሰዎች ለእናንተ እንደሚመቻችሁ ነው እናውቃለን። ደጋፊ ሲሆን የሚሰጠው አስተያየት ምን እንደሆነ ይታወቃል ምናምን። እኔን የሚሰድቡኝን ሰዎች እንዳለ ብታዩ የንብ ምልክት ያደረጉ ናቸው። ቼክ አድርጓቸው፣ ሪፖስት ያደረጉ የእንትና ምናምን በብልግና የተደራጁ ማለት ነው። እኔን የሚከተሉ ሎሚን የሚከተሉ ሎሚ ፋሚሊዎች ደግሞ በመልካምነት የሚታወቁ ናቸው። ስድብ ካፋቸው የማይወጣ ሎሚ ነው እንዲህ ጭምቅ የሚያረጉባችሁ፣ ሎሚ ነው ጭምቅ የሚያረጉባችሁ። ዕውቀትን የሚፈልጉ የአንዱን ድካም የሚያዩ የሚረዱ የሚያግዙ ናቸው። በዚህ ብራንድ ልክ ነው የምሰራው። ከ1200 በላይ ተማሪዎችን በነፃ ሳስተምር ምን አይነት ዕውቀት አግኝተው እየሰሩ እንደሆነ የሚያውቁት ይመሰክራሉ። ለወገን መድረስ ማለት ይሄ ነው በተጨባጭ። ከ300 በላይ ችግርተኞች ጀጎል ጋር መጥተው ሳስታምማቸው ሳሳክማቸው ህይወታቸው ያለፉትን እህቶቼን ተቀብዬ እያንዳንዱን የማላቀውን አስክሬን ማገላበጤ ላንቺ ነውር ሆነ፣ ለጀሌዎችሽ አስክሬን ምናምን ሆነ። ነገ መሞቻቸው ለማያውቁ ነገ መፈጠራቸው ችግር ምን እንደሆነ ለማያውቁ ሰዎች እኔን አሁን አዋረዱኝ። አረብ ሀገር ልጆች ኦይ አስክሬን ነጋዴው ምናምን። በውርደት ውስጥ ክብር እንዳላት አታውቂም። በማነስ ውስጥ መልካም ነገር እንዳላት አታውቂም። ሲጀምር እግዚአብሔር ነው የልቤን አይቶ የሚሰጠኝ የሚያደርግልኝ የሚያሳካልኝ። ክፋት ቢኖረኝ አልነሳም ነበር እንደ ሰው ሐሳብ። እንዳንቺ ሐሳብማ ቢሆን ነው ገና እያየኸኝ ታብባለህ እንዴ? እኔ አባትሽ አይደለሁ። ብታብቢ ብትጠወልጊ ብትደርቂ እኔ ምን አገባኝ? ይህ ስንገናኝ የራስሽን ቤት ከፍተሽ ነው የምታደርጊው፣ እኔም የራሴን ቤት ከፍቼ ነው የምትምለው። ስትጠሪኝ እንጂ አንቺ ጋር የምመጣው ተሳስቼ እንኳን ገብቼ አላውቅም አይደል? አስገብብኝ ይሄን ጉዳይ ላይ ኢንቮልቭ ላድርግበት ብዬ መጥቼ አላውቅም። ና እፈልጋለሁ ተስፋዬ ስትይኝ እህቴ ብዬ እመጣለሁ፣ እተባበረሻለሁ። እኔ በለፋሁት እኔ በሰራሁት አንቺ ትመሰገኛለሽ። ምን ችግር